ልጆቻችን እስቲ እናማትባለን ደግሞ ዛሬም ስንጀመር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምንሰነበታችሁ አሜን። ያምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እቤት ያሉትን ልጆች ወላጆች ሁሉ እንደምንሰነበታችሁ በሏቸው። ወደዚህ ያዙሩን እስቲ። አዎ እንደምንሰነበታችሁ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። የሁላችን አምላክ እግዚአብሔር የተመሰገነ ይሁን። በቀጠሯችን መሰረት ዛሬ የመጽሐፍ ቅዱስ ታሪኮቻችንን እንቀጥላለን። የምንጀምረው ደግሞ ዛሬ መጽሐፈ ነገሥት ቀዳማዊ አይደል ላይ ያሉትን ታሪኮች ነው። መጽሐፈ ነገሥት የመጀመሪያ ክፍል ማለት ነው። ይህ ታሪክ የሚጀምረው የዳዊት ንግስናውን ለማን እንዳስረከበ የሚገልጽ ታሪክ ነው። እሺ እና ከዚያ የዳዊትን መጨረሻ ደግሞ ይናገራል። የዳዊትን መጨረሻ በሚቀጥለው ነው የምናየው። ዛሬ ግን ዳዊት ንጉስነቱን ለማን አስረከበ የሚለውን ነገር የሚናገረውን ታሪክ እናያለን። ሰሎሞን አላችሁ አይደል? እንዴት ሰሎሞን ዝም ብሎ ተቀበለ? ተቃዋሚ የለም። በቃ ይኖራል አይጠፋም አይደል? እሷን ታሪክ ዛሬ እንመለከታለን። እሺ በጣም ጥሩ። እንግዲህ እርጅናም እንደምታውቁት ለሁሉም ሰው የሚቀር አይደለም አይደል? ደግሞ ሞትም እንደዚያው። እና ዳዊት አሁን አረጀ። በጊዜ ነው ያረጀው ዳዊት። እና ግን በጣም ተዋጊ ሰው ስለነበረ በእግዚአብሔር መልአክ ፊት ስለቆመ እነዚያ ነገር ተደማምረው ዳዊትና አረጀ በጣም። ከዳዊት ልጆች መካከል ታዲያ አንድ አዶንያስ የሚባል ልጅ ነበር። ማን ነው ስሙ አልኳችሁ? አዎ አዶንያስ የአቤሴሎም ታናሽ ነው። ለዳዊት ደግሞ አራተኛ ልጅ ነው። ግን አሁን ካሉት ውስጥ በህይወት ታላቁ እሱ ነው። ስለዚህ በቃ እኔ ታላቅ ነኝ፣ ሰሎሞን ደግሞ ገና 12 አመቱ ነው። ስለዚህ እኔ ንጉስ መሆን የሚገባኝ ብሎ ዝም ብሎ ማንንም ሳያማክር በራሱ ፈቃድ ተነስቶ ቀጣዩ የእስራኤል ንጉስ እኔ ነኝ አለ። ይህንንም ለማድረግ ደግሞ እንቅስቃሴ ጀመረ። 50 ሰዎችን ጠራና የ50 ሰዎችን አሰልፎ ከፊት እሱ ይሄዳል። ልክ እንደ ንጉስ ማለት ነው። ድሮ ይሄንንም አቤሴሎም ያደርግ ነበር። ትዝ ይላችኋል አይደል? አዎ እሱም አሁን ልክ ንጉስ ነኝ እያለ እንደዚህ ማድረግ ጀመረ። ከዚያ ደግሞ በዚህ ጉዳዩ ላይ ምናልባት አቤሴሎም ከቤተ መቅደስ ውስጥ ያለ ካህን ስላልያዘ ሊሆን ይችላል ስተት የሆነው ብሎ ደግሞ አስቦ አብያትር የሚባለው ዋናውን ካህን ማለት ነው ዋናውን ካህን አብያትርን ከጎኑ አሰልፎ ነበር እንዲደግፈው። ደግሞ የሚገርማቸው አብያትር ብቻ አይደለም፣ የሰራዊቱ አለቃ ኢዮአብም ደግሞ ከአቤሴሎም ጎን ነበር የተሰለፈው። ከአዶንያስ ጎን ነበር የተሰለፈው። ስለዚህ ከሰራዊቱ ወገን ማን ይደግፈዋል? ኢዮአብ። ከቤተ መቅደሱ ወገን ደግሞ ማን ይደግፈዋል? አብያትር ይደግፈዋል። ነገር ግን የእግዚአብሔር ፈቃድ አልተጠየቀበትም። እንደገና ደግሞ የእግዚአብሔር ፈቃድን ደግሞ በጊዜው የሚጠይቀው ደግሞ ንጉስ ዳዊትም አላወቀም። ልብ ብላችኋል? አዎ። ስለዚህ በዚህ መንገድ እስቲ ንግስና ይሆን ከዛ ቀጠለ አዶንያስ። ከዚያስ መስዋዕት የሚሰዋበት ቦታ ላይ እና ንጉስ የሚሆንበትን ብሎ በራሱ አቅዶ አስቦ ሰዎችን ሰበሰበ። ኢዮአብን ጠራ፣ አብያትርን ጠራ። ነገር ግን ይወላችሁ ነብዩ ናታንን አልጠራውም። ይሰማችሁ ነው? አዎ። ነብዩ ናታንን አልጠራውም። ወንድሙ ሰሎሞንን አልጠራውም። ሌሎችም ደግሞ እንደዚሁ የዘበኞች አለቃ የነበረውን ሰው እንደገና ደግሞ ሌላውን ካህን ደግሞ ሳዶቅ እሱንም ደግሞ አልጠራውም። ከዚያ በዚያ የተከተሉት ሰዎችም ነበሩ። ሲበሉ ሲጠጡ እነዚህን ሰዎች ቅድም የጠቀስኩላችሁን ጨምሮ አዶንያስ ለዘላለም ይንገስ፣ አዶንያስ ለዘላለም ይንገስ እያሉ ይጮሃሉ። ከዚያ በዚያ እንደዚህ ማድረጋቸውን የተመለከተ ነብዩ ናታን አስቀድሞ ዳዊት ቃል የገባው ነገር እንዳለ ያውቃል። ቃል የገባው ነገር ደግሞ ቀጣዩ ንጉስ ማን እንደሚሆን ነው? ሰሎሞን እንደሚሆን ነው። ስለዚህ ምን አደረገ መሰላችሁ? ወደ ሰሎሞን እናት ወደ ቤርሳቤ ሄደ ናታን። ከዛ ቤርሳቤ ጋር ገባና ልጅሽን ሌላውንም ሁሉ ሁላችንንም ከሞት እንድትታደጊ አንድ ነገር እንድታስታውሽ ይፈልጋለሁ። ወደ ንጉሱ ወደ ዳዊት ሄደሽ ከዚህ ቀደም ልጄ ሰሎሞን በኔ ዙፋን ይቀመጣል፣ ይነግሳል፣ ቀጣዩ ንጉስ ይሆናል ብለህ ቃል ገብተህልኝ አልነበረን? አሁን አዶንያስ መንገሱን ፈቅደነውን ብለሽ ጠይቂው። አንቺ ደግሞ ይሄንን ስትናገሪ እኔ ደግሞ ድንገት ደርሳለሁ።
ደርሼ ያንቺን ቃል አጠናክራለሁ ብሎ አላት። የአዶንያስን ተንኮል አውቋል። ዳዊት ቃሉን እንዳያጥፍ ማገዝ ፈልጓል። በተጨማሪ ደግሞ አዶንያስ ከነገሰ አሁን ያልጠራቸውም ካልኳችሁ ሰዎች ውስጥ ራሱ ናታን አለ አይደል? ሰሎሞን አለ። ስለዚህ ይቃወሙኛል ብሎ የሚያስባቸውን ሰዎች በሙሉ ማጥፋቱ አይቀርም አይደል? ስለዚህ እነዚህ ሁሉ ነገሮች እንዳይሆኑ ናታን ለቤርሳቤህ ነገራት። ከዛ ቤርሳቤህ ወደ ዳዊት ዘንድ ገባችና እጅ ነስታ ዳዊት እያረጀ ነው ብያችኋለሁ አይደል? እጅ ነሳች። ከዚያ በኋላ አንድ የምጠይቅህ ነገር ነበር ንጉሥ ሆይ አለችው ዳዊትን። ቤርሳቤህ ጎበዞች። ከዚያ ምን አለችው? ከዚህ ቀደም ቃል ገብተልኝ ነበር በአንተ ዙፋን የሚቀመጠው ልጄ ሰሎሞን ነበር እና አሁን አዶንያስ መንገሱን ሰምተሃል? ራሱን እያነገሰ እንደሆነ ፈቅደሃል አለችው። ከዛ ልክ ይሄንን ብላው ዳዊት መልስ ሳይሰጣት ማን መጣ? ናታን መጣ። ከዚያ ናታን መጣና ደግሞ እሱ ፈጣን ብሎ ለኔ ሳትነግረኝ አዶንያስን በዚያ ያነገስከው ምን ሆነ ነው? አውቃለሁ ይሄንን መንገሱን ብሏል። ከዛ ዳዊት ምን አለ መሰላችሁ? ቤርሳቤህን ጥሩልኝ አለ። እሱ ሲገባ ነብዩና ንጉሱ ሲነጋገሩ ንግስት እንትና ቤርሳቤህ ወጣ ብላለች። ከዛ ቤርሳቤህን ጥሩልኝ አለ። ቤርሳቤህ ገባች ወደ ውስጥ። ከዛ ከመከራ ሁሉ ባዳነኝ በሕያው እግዚአብሔር ደግሜ እምልልሻለሁ ከኔ ቀጥሎ የእስራኤል ንጉስ የሚሆነው ዙፋኔን የሚረከበው ቃል እንደገባውልሽ ማን ነው? ሰሎሞን ነው አላት። አባቶቻችን የአዶንያስና የዳዊትን ነገር ሲናገሩ አንድም አውቆ የእግዚአብሔር ፈቃድ ይሁን ብሎ ዝም ብሎ ትቶታል ይላሉ። በአንድ በኩል ደግሞ አልሰማም ይላሉ። እሺ ግልጽ ነው። ሁለቱም ቢሆን ግን ዋናው የእግዚአብሔር ፈቃድ ማን እንዲነክስ ነው? ሰሎሞን እንዲነክስ ነው። ያን ደግሞ ቃል የገባውን ዳዊት መልሶ አስታውሶታል። ስለዚህ ቀድሜ ቃል ገብቼልሻለሁ አሁን ደግሞ እምልልሻለሁ እምልልሽ ደግሞ ከመከራ ሁሉ ባዳነኝ በሕያው እግዚአብሔር ስም ነው ብሎ አላት። ከዚያ በኋላ ወዲያው ዳዊት እርምጃ መውሰድ እንዳለበት ስላወቀ ናታንን ጠራ። ከዚያ ደግሞ ከካህናቱ ወገንም ደግሞ ያሉትን ጠራ ያሉትንና በሉ ፈጥናችሁ ሂዱና ሰሎሞንን በእኔ በቅሎ ላይ አስቀምጡት። የኔ በቅሎ ማለት የንጉሱ ምንድናት? ያቺ በቅሎ ናት። በንጉሱ በቅሎ ላይ ዝም ብሎ ማንም ይቀመጣል እንዴ? አይቀመጥም። ንጉስ መሆን የሚችል ነው የሚቀመጠው። ስለዚህ በእኔ በቅሎ ላይ አስቀምጡት። ከዚያ በኋላ ወስዳችሁ ሰሎሞንን አንግሱት አለ። ገና በስንት ዓመቱ? በ12 ዓመቱ። ከዚያ በኋላ ቀንደ መለከትን ንፉ፣ ሰሎሞን ለዘላለም ይንገስ ብላችሁም አውጁ አላቸው። ከዚያ እነሱ የፈቀዱት ነገር ተሳክቶላቸዋል። ናታንን ጨምሮ ማለት ነው። አዶንያስ ትክክለኛው ንጉስ እንዳልሆነ አውቀዋል። ከዚያ በንጉሱ በቅሎ ላይ ሰሎሞንን አስቀመጡ። ወደ ማንገሻው ስፍራ ወሰዱት። በዚያ ወስደውም ንግስናውን አስከበሩለት። ቀጣዩ የእስራኤል ንጉስ ማን እንዲሆን ተደረገ ማለት ነው? ሰሎሞን ተደረገ። ዳዊትም ፈቅዷል፣ እግዚአብሔርም ደግሞ ከሁሉ በላይ ፈቅዷል። ስለዚህ እንደዛ አደረጉ። ይሄንን ማድረጋቸውንና ሰሎሞን ለዘላለም ይንገስ እየተባለ ቀንደ መለከት ሲነፋ ይሄ ድምጽ አዶንያስና የአዶንያስ ሰዎች ካሉበት ቦታ ደረሰ። የዚህን ጊዜ ሲያጣሩ በንጉስ ዳዊት ፈቃድ ሰሎሞን ንጉስ እንዲሆን ተሹሟል የሚባል ዜና ሰሙ። የዚህን ጊዜ ይኸውላችሁ እንግዲህ የውሸት አንጋሽ እና ደግሞ የእግዚአብሔርን ፈቃድ ያልተከተለ ሰው መጨረሻው ብርብር ብሎ መጥፋት ነው። እና አዶንያስን ጥለውት በዚያ የነበሩት ሁሉ ሮጡ፣ ጠፉ። በቃ አረ ለካ በራሱ ፈቃድ ነው ያደረገው። ስለዚህ መከራ እንዳይመጣብን ብለው ተነስተው ጥለው ሄዱ። ማን ቀረ እዛ ጋር? አዶንያስ ብቻውን ቀረ። ከዛ አዶንያስ በዚያ ከሆነ በኋላ ፈራ። ይሄንን ነገር ከሰማ ሰሎሞን አንድ ነገር ያደርገኛል፣ ያጠፋኛል ብሎ ፈራ። ከዚያ ሁሉም ሲበተኑ እሱ ወደ መስዋዕት ወደሚቀርበት ድንኳን ማለት ነው ታቦተ ጽዮን ወዳለችበት አለ አይደል? ወደዚያ ድንኳን ሄደና የመሰዊያውን እንጨት ይዞ በዚያ ቆመ። ልክ እንደው ማሩኝ እንደማለት ነው። በዚያ ይዞ ቆመ። ከዚያ በኋላ ለሰሎሞን ምን ብለው ነገሩት? እንግዲህ ንጉስነቱን ተረክቧል አይደል? ለሰሎሞን ምን ብለው ነገሩት ሰዎች? አዶንያስ እኮ ከዛ ነግስበታለሁ ካለው ቦታ ላይ ወርዶ ሄዶ የመሰዊያውን እንጨት ይዟል ብለዋል። እና የመሰዊያውን እንጨት መያዝ ብቻ ሳይሆን ደግሞ ሰሎሞን ይገለኛል፣ ስለዚህ ምሕረት ያድርግልኝ ብሎ ጠይቋል ብለው አሉት። ከዛ ምን አላቸው? አካሄዱን ካስተካከለ ገብቷቸዋል። ቅድም አካሄዱ የተጣመመ ነበር አይደል? በማየው መንገድ ነግሳለሁ ብሎ አስቦ ነበር። አካሄዱን ካስተካከለ
እና ደግሞ ከእርሱ አንዲት ጠጉር እንኳን እኔ አልነካበትም አልገለውም ማለት ነው ምንም አላደርገውም ስለዚህ አካሄዱን ግን እንዲያሳምር ንገሩት ብሎ አላቸው ከዛ ሄዱና ለአዶንያስ ነገሩት አዶንያስ መጣ ሰሎሞን ጋር መጥቶ ይቅርታ ጠየቀ የዚህን ጊዜ ሰሎሞን ምን አለው በልሺ ይቅርታ አድርጌልሃለሁ ሂድ ወደ ቤትህ አለ ግን ሂድ ወደ ቤትህ ሲለው ከዚህ በኋላ ምን ካላደረገ ነው ብሎ አካሄዱን ካላስተካከለ ግን ይቀጣል የሚለው ቃል አለች ማለት ነው እሷ ወደፊት ምን ታመጣለች የሚለውን እናያለን ለአሁኑ ግን ሂድ ወደ ቤትህ ሂድ አለው ከዚያ በኋላ ከዚህች ቀን ጀምሮ ዳዊት ሳይሞት ዳዊት እያለ የእስራኤል ንጉስ ማን ሆኖ ተተካ ማለት ነው ሰሎሞን በስንት አመቱ በ12 አመቱ ስለዚህ በ12 አመቱ እንዴት መራ ለሚለው በማን ጥበብ ነው የመራው በእግዚአብሔር ጥበብ ቀድሞ እነ ዳዊትም ትልልቆችም ቢሆኑ እንዴት መምራት እንዳለባቸው ግን የሚሰጣቸው አቅጣጫ የሚጠቁማቸው ማን ነው እግዚአብሔር ከእግዚአብሔር መንገድ ግን ፈቀቅ ሲሉ ደግሞ ይቀጣቸዋል ሰሎሞንም በእግዚአብሔር መንገድ ይቀጥላል ወይንስ ደግሞ ከእግዚአብሔር መንገድ ይሳሳታል የሚለው ደግሞ ወደፊት አብረን የምናየው ነገር ነው ለአሁኑ ግን ዳዊት ከመሞቱ በፊት ግን አርጅቶ የእስራኤል ንጉስ ማን ሆኖ ተሾመ ማለት ነው ሰሎሞን ስለዚህ በታሪካችን ርዕስ መሰረት ዳዊት ንጉስነቱን ለማን አስረከበ ብትባሉ ለማን ትላላችሁ ለሰሎሞን ለአዶንያስ ሳይሆን ለማን አስረከበ ለሰሎሞን በዚህ ውስጥ የእግዚአብሔር ፈቃድ ተገለጠ የሚለው የዛሬው ታሪካችን ነው እንግዲህ በዛሬ 112ኛ ታሪካችን ይሄንን ነው ያዘጋጀሁላችሁ ቀጣይ ደግሞ እንቀጥላለን በቀጣዩ ደግሞ የዳዊትና የኢዮአብ ማለት አብሮት ረጅም ዓመት የመጣው የነሱ መጨረሻ ምን ይመስላል የሚለው ደግሞ ታሪክ እንማራለን የዚያ ሰው ይበለን ከዛሬው ታሪክ ምን ተማራችሁ እስቲ ንገሩኝ ቤት ያሉትም ንገሯቸው ቤት ያሉትም ወላጆች ጠይቁ ይንገሯችሁ ይሄን ካዳመጡ በኋላ እሺ አንድ በዚህ ደግሞ እንጀምር 2 3 4 5 6 ብድግ ቶሎ እሺ እግዚአብሔርን ሁሉ ጊዜ ማስፈቀድ እንዳለብን ዝም ብለን አንድ ነገር ማድረግ እንደምንፈልግ መጀመሪያ ወላጆቻችን ወይም ደግሞ ከኛ ሌላ ሰዎች የሚያውቁ ሰዎች መንገር ነው እንጂ በራስ ፈቃድ ሁሉ ነገር አለ ማድረግ እሺ በጣም ጥሩ በራስ ፈቃድ የሚደረጉ ነገሮች ሊኖሩ ይችላሉ ግን ፈቃዳችን ደግሞ ትክክለኛ መሆኑን ለማወቅ ልክ ነሽ ሰው መጠየቅ አንዱ ነው ግን አሁን ዳዊት በተለያየ መንገድ እግዚአብሔርን ይጠይቅ ነበር አሁን እኛ የእግዚአብሔርን ፈቃድ የምንጠይቀው በምንድን ነው ጎበዝ በጸሎት በጾም በስግደት ሱባኤ በመግባት እግዚአብሔር የፈቀደውን ነገር እንዲያደርግልን እንደምናለን ስለዚህ እሱ አስፈላጊ ነው ጎበዝ እሺ ከዚህ ታሪክ የተማርኩት አሁን አንድ ሰው አንድ ነገር ለማድረግ መጀመሪያ ያሰበውን ነገር ለማድረግ እግዚአብሔርን ማስፈቀድ አለበት እና እሱ የተማርኩበት ቦታ ደግሞ አሁን አዶንያስ እሱ እግዚአብሔር ሳይፈቅድለት ንጉስ ሆናለሁ ብሎ እንደ አቤሴሎም አስቦ ነበር እና እሱ ደግሞ እንደዛ መሆን እንደማይችል ሲያውቅ ምህረት አያርግልኝም ብሎ ፈርቶ ነበር እንደዛ ከማድረጉ በፊት ግን የሚፈጠረውን ነገር በደንብ ማሰብ ነበረበት እና የእግዚአብሔርን ፈቃድ መጠየቅ ነበረበት ስለዚህ አሁን እኛ የምናደርገው ነገር እግዚአብሔርን አስፈቅደን በዛውም ሌሎች ምን ሊያስቡ የሌሎችን ነገር ምን ሊያደርጋቸው ይችላል ሊጎዳቸው ይችላል ወይ ብለን ማሰብ አለብን በጣም ጥሩ ፈቃድ እግዚአብሔር ሁሉ ጊዜ መጠየቅ አለብን ነው እሺ እኔ ከዚህ ታሪክ የተማርኩት ቃል ኪዳን በጣም ከባድ ነው ቃል ኪዳን ገብተን ከዋሸን እግዚአብሔር ቅጣት እንደሚያመጣብን እናም ሁሌም ቃል ኪዳን ማጠፍ እንደሌለብን ቃል ኪዳን ታላቅ ነገር ነውና ቃል ኪዳን ማጠፍ እንደሌለብን ተምሬያለሁ ጎበዝ በጣም ጥሩ እኔ ከዚህ ታሪክ ተማርኩት ባለፈው ታሪክ እንደተማርነው ከእግዚአብሔር ፈቃድ ውጪ ማድረግ እንደሌለብን ይሄንን ካደረግንም ምህረት መጠየቅ አለብን ምህረት ካልጠየቅን ደግሞ ቅጣት ይመጣብናል ግን በቅልቦና ምህረትን ከጠየቅን ምህረት ይደረግልናል እንዲሁም ደግሞ እግዚአብሔር ያለው ነገር ሁሌም እንደማይቀር ከዚህ ታሪክ በጣም ጥሩ ጎበዝ በደንብ ገብቷችኋል አሁን ከየት እንደተማራችሁ ሁሉ ያብራችሁ እየተናገራችሁ ስለሆነ አልጠይቅም እኔ በመሃል ጥሩ እኔ ከዚህ ታሪክ የተማርኩት ይቅር ባይነት ነው የተማርኩበት ቦታ ደግሞ ሶሎሞን ለአዶንያስ
እኔ ነኝ ንጉስ እያለ ሲያውጅ አዶንያስ ከዛም በስተመጨረሻ ሰለሞን ንጉስ መሆኑን ሲያውቅ ለመሰዋት ሄደ። ከዛም በኋላ ግን እንትና በሰላም ይቅር ብሎት ሰለሞን በሰላም ይቅር ብሎት ተመለስ ስላለው ከእሱ ፓርት ይቅር ባይነት ተመለሰ። ጎበዝ፣ በጣም ጥሩ። ይቅር ባይነት ቃል መጠበቅ ብላችኋል። ጎበዞች፣ በጣም ጥሩ። እሺ፣ በጣም ጥሩ ነገር ተናግራችኋል። እኔም ደግሞ ማጠቃለያ የምነግራችሁም ከዚሁ ጋር ተመሳሳይ ሆኑ ነገሮች ናቸው። እሺ፣ የመጀመሪያው ነገር ሁል ጊዜ ፍላጎታችንን ከማን ሐሳብ ጋር ማጣጣም አለብን? ከእግዚአብሔር ሐሳብ ጋር። ስለዚህ እግዚአብሔር ፈቃዱ ምንድነው? ይሄን ነገር እኔ ስላሰብኩት ብቻ ነው ወይስ እውነት ከእግዚአብሔር መንገድ አያርቀኝም ብሎ ማሰብ ያስፈልጋል። አዶንያስ ሐሳቡ ጠማማ ስለነበረ ከእግዚአብሔር መንገድ ርቋል አይደል? እግዚአብሔር መንገድ የራቀ ሰው ደግሞ መጨረሻ ውርደት ነው የሚሆነው። በእግዚአብሔር ሐሳብ ሁሌ መሄድ እንዳለብን ከዚህ ታሪክ እንማራለን። ሁለተኛው ነገር ደግሞ ይቅርታ ማድረግና የሚበልጠውን ማሰብ ደግሞ አለባችሁ። በዳዊት ታሪክ ብዙ ይቅርታዎች አይተናል አይደል? ልጁ ሰሎሞንም ደግሞ የአባቱን ተረክቦ በመጀመሪያው ከንግስናው በፊት ባለችው በዚህች ቀን ወይም በንግስናው የመጀመሪያ ቀን ለወንድሙ ለአዶንያስ ይቅርታ አድርጎለታል። የወደፊቱን አስቡ። ገና ንጉስ ከመሆኑ ሰው መግደል፣ ሰው ማጥፋት፣ ሰው ማሳደድ፣ ሰው ማባረር ክፋት እንደሆነ አውቆ ተረድቶ ምህረት ደግሞ እግዚአብሔር ነው ከአባቱም ተምሮታልና ይቅርታ አድርጎለታል። ስለዚህ የይቅርታ ሰዎች መሆን አለባችሁ። ሶስተኛው ቅድም ማዶት እንዳለችው ቃልን መጠበቅ በጣም አስፈላጊ ነው። ዳዊት መጀመሪያ የገባውን ቃል ጠብቋል አይደል? ንጉስ የሚሆነው ማን ነው ብሎ ነበር? ሰሎሞን ብሎ ነበር። ስለዚህ የእግዚአብሔር ፈቃድ ለሰሎሞን እንደሆነ አውቋል። በታላቅ ደረጃ ከሄድን አዶንያስ ነበር። ግን የእግዚአብሔር ፈቃድ ደግሞ ወደ አዶንያስ አይደለም ወደ ሰሎሞን ነው። ለምን ካላችሁ አዶንያስም ይላል መሰላችሁ መልካም ነበር። በጣም በቃ የሚያምር ሰው ነበር። ነገር ግን ደግሞ ስርዓት የለው። አባቱም ስርዓት አላስተማረው። ገብቷችኋል? ስለዚህ ስርዓት የሌለው ሰው ደግሞ መንግስት ለመምራት በጣም ከባድ ነው፣ አስቸጋሪ ነው። በስርዓት ነው ህዝብ የሚመራው። እንደፈለገ የሚያደርግ ሰው አይደለም የሚፈለገው፣ እግዚአብሔር የሚጠይቅ ሰው ነው። ስለዚህ በዚህ ምክንያትም አዶንያስ ንግስናውን አጥቶታል፣ ለሰሎሞን ተሰጥቷል። ስለዚህ እነዚህ ነጥቦች ይዛችሁ ከዛሬው ታሪክ እንድትሄዱ የእናንተንም ጨምሮ ለእናንተም ቤት ላሉትም ልጆች አሳስባለሁ። የሰማነውን በልቡናችን ያሳድርብን። ሁሉ ጊዜ እንደምላችሁ ጽኑ በእምነታችሁ፣ ጠንክሩ በትምህርታችሁ፣ ታዘዙ፣ ለእናት አባታችሁ ለታላላቆቻችሁ ደግሞ ተፋቀሩ፣ እርስ በርሳችሁ። ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ፣ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ፣ ኢትዮጵያ ደግሞ ሀገራችሁ። አዎ፣ ይሄንን በየልቡናችን አምላካችን ይጻፍልን ይፈጽምልን። በቤት ያሉትን ልጆች ወላጆች ሁሉንም በሚቀጥለው ጊዜ እስክንገናኝ ሰላም ሁኑ፣ ሰላም ያገናኘን በሏቸው። እዚያ ዙሩን። ሰላም ሁኑ፣ ሰላም ያገናኘን። ሰላም ሁኑ፣ ሰላም ያገናኘን።